ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች እንዴት ናችሁ? እንዴት ከረማችሁ? ይህ ዞትር በዚህ ሰዓት ወደ እናንተ የሚደርሰው ከድሬዳዋ ቴሌቪዥን የብርቱዎቹ ፕሮግራም ሳምንቱን ጠብቆ ዛሬም ተገኝተናል ማለት ነው። እንደተለመደው ድሬን ፈተሽተሽ እያደረግን ብርቱ የሆኑ ሰዎችን ለእናንተ ማቅረባችን እንደቀጠለ ነው። ዛሬ ደግሞ የምገኘው በሳቢያን ሃይ ስኩል አካባቢ ነው። ዛሬ አንድ ወጣት ላገኝ ነው እዚህ የመጣሁት። እንግዲህ ቤት ለቤት ተቋማት ለተቋማት ሆቴሎች እየዞረ ምንጣፍ ሶፋ የሚያጥብ ወጣት ነው። ይሄ ወጣት እንግዲህ ከራሱም አልፎ በስሩ ለብዙዎች የስራ እድል ፈጥሯል። ማን ነው የሚለውን አብረን ነው የምናየው። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ነጃት ተገኔ በካሜራ ፈዲል ሬድዋን ጋር አብረን ነን። ወጣቱን እናገኘው፣ ተከተሉኝ። ጤና ይስጥልኝ። አብሮ ይስጥልኝ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንዴት ነው? አለን ሁሉ ሰላም። መልካም። ዛሬ እንግዲህ ልንጎበኝህ መጣን በብርቱዎቹ ፕሮግራም። እሺ፣ እኛም እንግዲህ ተቀብለናችኋል። እንኳን ደህና መጣችሁ ነው። እንግዲህ ወጣቱ ያልኳችሁ እሱ ነው። ድሬዳዋን ፈተሽ በርበር እያደረግን ብርቱ ወጣቶችን ለእናንተ አርአያ ያስተምራል የምንለውን ያቀረብንላችሁ ዛሬ ከቃለ አብ ፈጠነ ጋር ነው የምናወራው። እንዴት ነው ስራ? ምንድነው? ያው እኛ በክሊኒክ ሰርቪስ ላይ ነው ስራችን የምንሰራው። የጽዳት አገልግሎት ከቤት ከሶፋ እስከ መጅሊስ ምንጣፋቸውንም ሄደን ካሉበት ተቀብለን አጥበን ነው ለከስተመሮቻችን የምንመልሰው። ያው እንደምታዩት አሁን ምንጣፍ ነው እያጠብን ያለ ነው። ከዚህ በኋላ ደግሞ ሌሎች ስራዎችን አብረን የምናይ ይሆናል። እሺ፣ እናያለን። እሺ። እንግዲህ ውድ የፕሮግራማችን ተከታታዮች የብርቱዎቹ ፕሮግራም አሁን ጀምሯል። ሳቢያን ሃይ ስኩል አካባቢ ነው የምገኘው። ቀደም ሲል ደጅ ላይ ያስተዋወቅኳችሁ ወጣት ስራ ፈጣሪ ይሄ ነው። እንግዲህ እስቲ በቅድሚያ እንተዋወቅ። እናመሰግናለን ፈቃደኛም ስለሆንክ። እንግዲህ አንተ እያልኩ ነው የማወራው። በቅድሚያ እዚህ ድረስ መጣችሁ ስራችን ለማየት ስለመጣችሁ በጣም እናመሰግናለን። ስለ ፕሮግራማችሁ መጀመሪያ ይልበል። እንደዚህ ወጣቶችንም ያበረታታ ደጋፊ የሚሆን ለሌሎችም ደግሞ ተሞክሮ ለመስጠት እድል የሚሰጥ ፕሮግራም መኖሩ ራሱ አንድ ትልቅ ነገር ነው። በመቀጠል ደግሞ ስለኛ ስንጀምር እኛ በጽዳት አገልግሎት ላይ ነው ስራችንን የምንሰጠው። ከተጀመረ 3 አመት በግምት ይሆናል ብዬ አስባለሁ። ይሄ ስራ ከጀመርን በአጠቃላይ የቤት ጽዳት፣ የሶፋ ጽዳት፣ የመጅሊስ ጽዳት፣ የምንጣፍ ጽዳት ላይ ነው የምንሰጠው። ያው ትንሽ ለየት የሚያደርገው ከነበሩት እስከዛሬ ከነበሩት የጽዳት አገልግሎቶች ለየት የሚያደርገው በዘመናዊ ማሽኖች ነው። ቤትም የሚጸዳው ማሽንም ሶፋም መጅሊስም ምንጣፍም የሚጸዳው በዘመናዊ ማሽኖች ነው። በዛ ላይ ደግሞ ከስተመር ያለበት ድረስ ነው ሄደን የምናጸዳው። ይሄን ይመስላል። እንግዲህ እስቲ ይሄ ወደዚህ ሀሳብ እንዴት መጣህ? ብዙ ስራዎችንም ሞክረሃል። እንዴት መጣህ ወደዚህ ሀሳብ? አሁን ብዙ ወጣቶች በከተማችን ላይ እያየን ያለ ነው። በጣም ፈጣኖች ናቸው። ክሪኤቲቪቲ ፈጣን፣ በቃ ምን ልስራ የሚለው አሁን እየተጨነቁበት አይደለም። ቀጥታ ወደ ስራ ነው እየገቡ ያሉት። ከዛ መካከል ደግሞ አንዱ አንተ ነህ። እንዴት ወደዚህ ሀሳብ መጣህ? ምን ነገሮችን አልፈህ መጣህ? ሁሉም ስራ የራሱ የሆነ ስትራግል ይኖራል። በስራዎች መሀል የሚገጥሙ ብዙ ነገሮች ይኖራሉ። ግን ዋናው ነገር ምንድነው? ተስፋ ለመቁረጥ ነው። ማንም ሰው የተመቻቸው ወይ ላይ ብቻ ሆኖ ስራ መስራት የለበትም ብዬ አስባለሁ። ለእያንዳንዱ የሚገጥመው ችግር ሁሉ ጊዜ መፍትሄ እየሰጠሽ የምትሄጂ ከሆነ ባለሽበት ፊልድ ትልቅ ቦታ መድረስ ይቻላል ብዬ አስባለሁ። በክሊኒክ ሰርቪስ ብቻም ሳይሆን በሌላም ስራ ላይ ለሚሰሩ ሰዎች ሁሉ ጊዜ ፈተና ይኖራል። በዛ ፈተና ላይ አለመውደቅ ነው ትልቁ ውጤቱ። መፈተኑ ሳይሆን አለመውደቁ ነው። የሚገጥማቸውን ነገር ሁሉ እያለፉ የሚሄዱ ከሆነ የሆነ ጊዜ ላይ ያሰቡበት ቦታ መድረስ ይቻላል ብዬ አስባለሁ። እስቲ እንትኖቹን ንገረኝ፣ የሰራሃቸውን። ከዛ እየዘለልክ እዚህ ማረፊያ እዚህኛው ላይ ሆኗል። እንግዲህ የጽዳት አጠቃላይ የጽዳት ስራዎች ላይ በተለይ ሰዎች በጣም እንደ ድካም የሚቆጥሩት ስራ ነው እያቀለላችሁ ያላችሁት። በእኛ እንደ ኢትዮጵያ ካልቸር ቤት ስናጸዳ አመት ባልን ነው የምንጠብቀው። ይደክመናል፣ የሆነ ጉዛ እንፈልጋለን፣ አጋዥ ምናምን እንፈልጋለን። ስለዚህ እንደናንተ አይነት ወጣት መጥቶ ስራን የሚያቀል የቤትን ስራ፣ በዚህ ላይ ደግሞ የውጭም ስራ ይኖራል።
ቢሮ ሰርቶ የሚመጣል የሚለፋልና ያንን ሁሉ ነገር ነው የምታቃልሉት። ቃላፍ ፈጠነ ከየት ተነስቶ የት ነው የደረሰው? መጀመሪያ ስራን ሀሲል በምን ጀመረ? እሺ ስራን መጀመሪያ የጀመርኩት እኔ ሴልስ እሸጥ ነበር። የተለያዩ ድርጅቶች የሚያወጣቸውን እቃዎች ሴልስ እንሸጥ ነበር። ከዛ በተጨማሪ ምንድነው ስትሪንግ አርት እንሸጥ ነበር። ከመጀመሪያው ጀምሮ ምንድነው የሰው ልጅ ስራ ሲጀምር ማሰብ ያለበት የሆነ ትልቅ ነገር አለመመኘት፣ በእጃችን ካለ ነገር ብንጀምር ብዬ አስባለሁ። ለምሳሌ እኔ ስትሪንግ አርት ሰርቻለሁ። ስትሪንግ አርት ካለሽ ነገር መጀመር ትችያለሽ፣ የሚያስፈልግሽ ማቴሪያል ትንሽ ስለሆነ ማለት ነው። ከዛ ውጪ የታክሲ ስራ ሰርቻለሁ። ኤምዲኤፍ መሸጥ ንግዱም ላይ ሰርቻለሁ። የቻልኩትን ያህል ሞክሬያለሁ። ስራ ለመጀመሪያ ያስፈልጋል ብዬ የማስበው ሁለት ነገር ነው እኔ ጋር። የመጀመሪያው ነገር እጅሽ ላይ ያለው ነገር ምንድነው? ከምንድነው ተነስቼ ስራ መጀመር የምችለው? ለምሳሌ እኔ ክሊኒንግ ሰርቪሱን ስጀምር ሁለት ነገር ነበረኝ። አንደኛ ቦታ አለኝ፣ ሁለተኛ መገልገያ መንቀሳቀሻ መኪና ነበረኝ። ለዛ እጄ ላይ ካለው ነገር አንፃር የማህበረሰቡ ችግር ምንድነው? ለምሳሌ ብዙ ሰው ምንጣፍ ማሳጠብ ይፈልጋል፣ ግን ምንድነው ማን ወስዶ ያጥብልኛል? ተረዳሽኝ? አሁን ለምሳሌ የመንግስት ሰራተኛ ቅድም ብለሽ ነበር፣ ከነሱ የሚጠበቀው ስልክ መደወል ብቻ ነው። ለኛ ያሉበት ሄደን ተረክበን አጥበን ነው የምንመልስላቸው። እሱ ነገር ለከስተመሮች በጣም ያቀለሉ ነገር ነው ብዬ አስባለሁ እንጂ ምንጣፍ በየቦታው ይታጠባል። ስለዚህ ምንድነው ስራ ለመጀመር የሚያስብ ወጣት ካለ እጄ ላይ ምን አለ፣ በመጀመሪያ ደረጃ እጄ ላይ ምን አለ ያለው ነገር ምንድነው፣ ፕላስ ደግሞ ለማህበረሰቡ ምንድነው የሚያስፈልገው፣ ችግር የሆነው ነገር ምንድነው ብለው አስበው ቢነሱ ሞር ይቀላል ብዬ አስባለሁ። የሰራዋቸው ስራዎች ከዚህ በፊት መከላከያ ላይ ኮንስትራክሽን ሰርቻለሁ፣ ስትሪንግ አርት ሰርቻለሁ፣ ኬክ ሰርቻለሁ፣ ኬክ ሰርቶ መሸጥ ሰርቻለሁ፣ ታክሲ እንዳልኩኝ ሰርቻለሁ፣ ኤምዲኤፍ መሸጡን ሰርቻለሁ። ሌላ እንግዲህ ትዝ ያላለኝ ስራ ካለ ያው ዲኮር ስራ ላይ ነኝ። አሁን የሰርግ የልደት ምናምን ዲኮሮችን እንሰራለን። በተጨማሪ ክሊኒክ ሰርቪሱንም እንሰራለን። እንዴት ነው ይሄንን የምታዳብረው? ማለት አንዳንድ ጊዜ ትምህርት ቤት ገብተን የማናገኛቸው ስራዎች ውጪ ከተማርካቸው ውጪ ነው አሁን እያወራን ያለ ነው። እንዴት ነው የሚዳብሩት? ምን በማየት ነው? እዚህም ላይ ሁለት ነገሮች አሉ። የመጀመሪያው ነገር ፍላጎት ነው። ለዛ ነገር ኢንተረስቱ ካለሽ ስራ ለመለወጥ የሆነ ነገር ለራስሽ የሆነ ነገር ለማድረግ ኢንተረስቱ ካለሽ ሁሉንም ነገር ትችያለሽ። ሁለተኛው ነገር ደግሞ ተፈጥሮ ነው። ስኪል ከፈጣሪ የምታገኘው ስኪል አለ። ሁሉም ሰው እንደ ስኪሉ ይለያያል። ለምሳሌ ተቀጥሮ መስራት ብቻ የሚችል ሰው ሊኖር ይችላል። ለዛ አይነት ሰው በራስ ወጥተ ስራ ብቻ ብለሽ ማብራራት ይከብዳል። ግን ደግሞ ፍላጎት ካለሽ ሁልጊዜም በውስጥ ፍላጎት ካለሽ ተስፋ ማቆርጭ ከሆነ ከምንም ነገር ድፍረት ነው። ለምሳሌ የሆነ ነገር ማንም ሰው የለመደ ሰው የለም። ዲኮሩን መስራት ብትይ ክሊኒንግ ሰርቪሱንም ብትይ ማንም ሰው መጀመሪያ ከላይ ከተፈጥሮ አይደለም የሚሰጠው። ፍላጎት ካለሽ የመሞከር ፍላጎት ካለሽ ድፍረቱ ካለሽ ቀስ እያልሽ እያዳበርሽ ደግሞ ከስህተትሽ ነው የምትማሪው። ማንም ሰው ፐርፌክት ሆኖ አይደለም። ለምሳሌ እኛ እዚህ እስክንደርስ ድረስ የተሳሳቸው ስህተቶች ሊኖሩ ይችላሉ። ግን እነኛ ስህተቶች እኛን እያስተማሩ ነው። ከትላንት ዛሬ እንድንሻል እያደረጉን ነው የሚሉት እና መሞከር መሳሳት ያለ ነው። በዛ ሂደት ደግሞ ጥሩ ነገሮችን እያዳበርሽ ትሄጃለሽ እያስባለሁ። ኮንስትራክሽን ስራ ሰርቻለሁ ከመከላከያ ጋር ብለኸኛል። እስካሁን ከሰራሃቸው ስራዎች ውስጥ ስሰማ ትንሽ እንደው በኮንስትራክሽን ስራው ለምን መቀጠል አልፈለክም? እስቲ አንዱን ቻሌንጅ ንገረኝ። ኬኩስ ለምን አልቀጠለም? እሺ ሁሉንም ስራዎች ባብራራ ታይም ቢኖር አሪፍ ነበር። ያው ታይም ስለሌለን ለሌሎቹ ማስተማሪያ ይሆን ነበር። እያንዳንዱ ስራ የራሱ የሆነ ስትራግል አለው። አሁን ለምሳሌ ኮንስትራክሽን ላልኩሽ እኔ በራሴ ማድረግ የምችለው ነገር ብቻ አይደለም። ለምሳሌ የሚሰራ ስራ ከሆነ አናጺነቱን፣ ግንበኝነቱን፣ ፎርም ማውጣቱን፣ ልስኑን ምናምን ሁሉንም ነገር አንቺ መስራት አትችይም ስራ ላይ። በኮንስትራክሽን ላይ ያሉ ሰዎች ያውቁታል ብዬ አስባለሁ። እሱ አንቺ ማድረግ የማችውን ነገር ሁሉንም ደግሞ መቆጣጠርም ደግሞ ይከብዳል እና ለዛ ስራ አንድ ስራ ሲሰራ ለምሳሌ ቤት ብለሽ ካሰብሽ ሲሰራ ልስኑ ለብቻ ነው፣ ግንበኝነቱ ለብቻ ነው፣ አናጺነቱ ለብቻ ነው። አንዱ ስራ ስተት ሲመጣ አናጺነቱ ችግር ካለበት ሙሉ ቤቱ ነው ሆል ቤቱ ነው ችግር የሚኖረው እና ከዛ አንፃር እሱ ስትራግል ነበረው። ከዛ አንፃር ነው
እንትን ያልከው ማለት ነው። አዎ አሁን ወደዚህኛው አሁን ተጠቃለሃል ይመስለኛል። ዲኮሩ ላይና ጽዳቷ ላይ ትኩረት አድርገሃል። እንዳው ምን ያህል ሰዎች ነው የምታሳትፈው? አሁን በፊት ራስህ ነበርክ፣ ራስህ በማጠብ ጀመርክ። ከዛ ደግሞ በስርህ ልጆች ፈጠርክ፣ የስራ እድል ፈጠርክ። ራሳቸውን እንዲችሉ ያደረካቸው ደሞዝ የምትከፍላቸው ሰዎች አሉ። ምን ያህል ናቸው? እንዴት ነው አሰራራችሁ? የት ድረስ ነውስ የምትሄዱት? ከተማ ውስጥ ነው ወጣም ተላላችሁ? መልካም። በስራው ላይ አሁን የኛ ስራ ምን አለ መሰለሽ እንደ ጊዜ ይወስነዋል። ቋሚ ሰራተኞች አሉ፣ 3 ቋሚ ሰራተኛ አለ። ከዛ በተጨማሪ ግን ለምሳሌ ስራ በሚደራረብ ሰዓት ላይ የቀን ማቃቸው ከኔ ጋር የሰሩ ምናምን ልጆች ይኖራሉ። ስልክ እየደወልኩ መጠራቸው ማለት ነው። እንደዛ አሉ ሌሎች ልጆች። 3 ግን ቋሚ ኔ ጋር የሚሰሩ ሰዎች አሉ። የት ድረስ ነው የምትሄዱት የሚለው ደግሞ ከዚህ በፊት አሁን እኛ አወዳይ ሄደናል፣ ኤረር ሄደናል። ከድሬዳዋም ውጪ እንወጣለን። ከስተመር እስከፈለገን ድረስ ድሬዳዋ ውስጥም ከድሬዳዋ ውጭም ያሉበት ሄደን ነው ሰርቪሳችንን የምንሰጠው። እንግዲህ ወጣት ነህ፣ በጣም ወጣት ነህ። በፊት በትምህርት ዓለም ላይ ያለህ ህልምህ ምን ነበረ? እና እዛ ጋር ስታስበው የነበረውና አሁን ከሆንከው ጋር ስታነጻጽረው እንኳንም ሆነ ብለህ ታስባለህ? አሁን ላይ ጊዜው የሙያ ይመስለኛል። አሁን ላይ ግን ትምህርቱ መጥፎ ነው ማለት ሳይሆን ጊዜው የሙያ ይመስለኛል። ሁላችንም ደግሞ የውስጥ ፓሽን ይኖረናል። ለምሳሌ እኔ አሁን ሳይኮሎጂ ነበር መማር እንፈልገው፣ ግን ደግሞ ምንድነው አሁን ላይ ያለው የስራ ዘርፉ ብትማሪበት ምናልባት እንደ ግል አሪፍ ልትሰሪበት ትችላለሽ፣ ግን ኢንከም ጀነሬት ለማድረግ ሞር ሙያው አሪፍ ይመስለኛል። ስለዚህ ምን ብዬ ነው ያሰብኩት፣ ኢንከምሽን መጀመሪያ ካስተካከልሽ ስቴብል የሆነ ገቢ የሚኖርሽ ከሆነ ከዛ ደግሞ ወደ ፓሽንሽ ብትሄጂ ትችላለሽ። ግን አሁን ላይ ፓሽንሽን ተምረሽው ቁጭ ከማለት መጀመሪያ ሙያው ኢንከሙን ጀነሬት ካረክሽ በኋላ ቋሚ ገቢ ካለሽ ከዛ ደግሞ ለፓሽንሽ መስራት ትችላለሽ ብዬ አስባለሁ። ወደፊት እንግዲህ ምን ይሆናል። ቃላ ፈጠነ ይቀጥላል ማለት ነው። ፓሽኑን ያሳካል ማለት ነው። አሁን እንዳልከኝ ጊዜው የሙያ ነው፣ ክህሎት መር ያለህን ፈጠራ የምታወጣበት ጊዜ ዘበን ላይ ያለህን ሀሳብ የምታወጣበት ጊዜ ነው። አሁን መንግስት እንደ መንግስትም አቅጣጫ ክህሎት መር ሰው ባሰበው በፈለገው እጁ ላይ ባለው ነገር በሚችለው ነገር እንዲሰራ እያበረታታ ነው መንግስትም። አንዱ የዛ ውጤት አንተ ነህ እንግዲህ። ስለዚህ ክህሎት ላይ ያለህን ክህሎት እያወጣህ ነው። በተማሩት ብቻ አይደለም፣ ያም ይቀጥላል ብለሃል። ትምህርትም አይከፋም እና የትን ጠብቀህ ድሮ ልጅነትህ ላይ ስትማረው የነበረውን ነገር ማሳካት ነው? ይሄንን ማስፋት ነው? ምንድን ነው? እሺ፣ እንደ ድርጅት እንደ አንድ ተቋም የራሳችን የሆኑ ችግሮች ነው አሉ። ለምሳሌ የቦታ ችግር አንዱ ችግር ነው። ከምንም በላይ ትልቁ ስራሽን ለማሳደግ ለኛ ብዙ አላማ አለ። ለምሳሌ ቅድም እንደነገርኩሽ ከካሜራ በፊትም እያወራ እንደነበረው ከዚህ በፊት እኛው ቁልቢ ገብርኤል ሄደናል። አይተሽ ከሆነ እኔ እንጃ። እዛ ሄደን ነፃ አገልግሎት ነው የሰጠነው። ከዚህ ፍሪ ሰርቪስ ብቻ ነው የሰጡ እነሱና እንደዚህ አይነት ነፃ አገልግሎቶችን መስጠት እንፈልጋለን። እንደ ድርጅት ለበጎ አድራጎት የሚሆኑ ጥሩ ጥሩ ስራዎችን ብንሰራ ቢመቻችልን ነገሮች አሪፍ ነው። ይሄ እንደ ድርጅት ያዝነው ፕላን ነው። ሁለተኛ ነገር ደግሞ ቦታ ቢስተካከልልን ሞር ስራዎችን ለማስፋት ከዚህ በላይ የሰው ኃይል በደንብ ለመጠቀም ወጣቱን ስራ ለማስጀመር ሞር አሁን ትንሽ የሚያስቸግረን ምንድነው የቦታ ለመመቻቸት ነው። ትንሽ ሰፋ ያለ ቦታ ቢኖረን ስቶሮች ቢኖሩን ለምሳሌ ዲኮሩም ላይ እንዳልኩ ሰው አለ። ግን ምንድነው ትልቁ ችግራችን ለምሳሌ ብዙ እቃዎችን ገዝተን ማስቀመጫ ቦታ ስቶር ላይኖር ይችላል። ለዚህ ለምንጣፉም ለመጅሊሱም ደግሞ ቦታ ቢኖር የተወሰነ ትንሽ ቦታ ቢመቻችልን ሞር ከዚህ በላይ ስራውን ማሳደግ ማስፋት ይቻላል ብዬ አስባለሁ። ቃላም ይሄ በራስህና በቤተሰቦችህ እገዛ የተደረገ ጥረት ብቻ ነው። በቀበሌ እንግዲህ የስራ እድል ፈጠራ አለ። የጠየከው ድጋፍስ ነበረ? የጎበኘህ አካል ነበረ? ከመንግስት አካል የጎበኘህ አለ ነው? እንደዛው አንተ በቤተሰብና በራስህ ጥረት ነው እዚህ ደረጃ የደረስከው? አዎ፣ እሱ ላይ ምን አለ ሞክረ ነበር የራሳችንን። ግን አሁን ላይ እጥበት ላይ ያለው ድጋፍ ትንሽ ቀነስ ያለ ይመስለኛል። ከአካባቢው ጋር የተያያዘ አስፓልት ዳርም ክልክል ነው። ግን ከአስፓልት ውጭም ለመስጠት ትንሽ አሁን ላይ ነገሮች የተመቻቸው አይደሉም። እኛ ግን በራሳችን የምንችለውን ያህል
የሚመለከተውን አካል ሞክረን ጠይቀን ነበር። ግን እሱ አልተቻለም። እስካሁን ድረስ ያለነው በእኔና በቤተሰቦቼ ድጋፍ ብቻ ነው ያላችሁ ማለት ነው። ከሌላ ከምንም ብድር አልጠየቅም፣ አልተበደርክም፣ ምንም ነገር በራሳችን። ለወጣቶች ምን ትመክራለህ? ገና በጣም ወጣት ልጅ ነህ። ምን ትመክራለህ? እምልህ ቅድም ያልከኝ ጥሩ ነገር አለ። እጄ ላይ ያለው ነገር ምንድነው? አሁን ደግሞ ብዙ ምሩቃን ከየዩኒቨርሲቲው ተመርቀው የማስታወቂያ ሰሌዳ ላይ የሚዞሩ አሉ። ያ ሁሉ ከመሆኑ በፊት ስራን ከመንግስት አካል ብቻ ከመጠበቅ እንዳይጠብቁ ምን ትመክራለህ? ስራ ፈጣሪ ስለሆንክ ማለት ነው። በቃ አንዳንዴ ፊታቸውን እጃቸው ላይ ያለውን ነገር ዞር እንዲሉ አጠቃላይ ለወጣቱ ምን ትመክራለህ? ማለት ከትንሽ መጀመር ይቻላል፣ ትልቅ ነገር መጠበቅ አያስፈልግም። ያው እያየን ነው ያለነው። አንድ አጋጣሚ ልንገርሽ። ለመጀመሪያ ጊዜ ምንጣፍ ሳጥብ ማንንም ሲያማከርኩት ሰው የለም። አንድ ምንጣፍ ተቀብለን ማጠብ ጀመርን። እዛ እንዲሁ ለማዘር አማክሪያት ነበር እንዲህ ስራ በጀመረ መጣች፣ አየችና ምናምን አለቀሰች። ልጄ እንዴት ምንጣፍ ያጥባል? የሰው ምንጣፍ እንዴት ታጥባለ? ግን ምን ማለቴ ነው? ዝቅ ብሎ መስራት ችግር የለውም ማለቴ ነው። እኛ ራሳችንን የምንጠብቅበት መንገድ አለ። ያው እሱ ሁሉ አልፎ ዛሬ እኔ አይደለም ሰራው አሉ የሚሰሩ። ግን ምን ማለቴ ነው? ራሳችንን የሆነ በቃ የተመቻቸ ቦታ ላይ ብቻ ነው የምንጠብቀው። ግን ሲጀመር የሚጀምረው ከስር ነው። መጀመሪያ ጊዜ ስናጥብ ምንም ማሽን አልነበረም፣ በእጅ ነበር ይታጠብ የነበረው። እና ራሴ ነበርኩ መጀመሪያ ሰሞን ላይ እናጥብ የነበረው ራሳችን። ባይዘው ፋሚሊ በጣም አግዙኛል። ሰው ባልነበረ ሰዓት ላይ በደንብ ኢንከም ከሌለሽ ሰውን መቅጠር ይከብዳል። ቋሚ ስራ ስለማይሆን ማለት ለምሳሌ በሳምንት 2 ምንጣፍ የሚታጠብ ከሆነ 3 ምንጣፍ የሚታጠብ ከሆነ ሰው እዚህ ጋር መድበሽ ይስራ ማለት ይከብዳል። እና ፋዘር ማዘር ምናምን ከኔ እኩል በቃ አብረው ነበር ሲሰሩ የነበሩት። በደንብ ሰፖርት አድርገውኛል። እና ምን ማለቴ ነው? ሲጀምር ሁሉም ነገር ከታች ስለሆነ የሚጀምረው ራሳችንን ዝቅ አድርጎ መጀመር ምንም ችግር የለም። ነገን በማሰብ ነገ ይሻሻላል፣ ነገ ይስተካከላል በሚል በማሰብ ራሳችንን ዝቅ አድርጎ መጀመር ችግር አለው ብዬ አላስብም። እና ለወጣቱ ባላችሁ ነገር ተስፋ ሳትቆርጡ ከስር ጀምሮ የመንግስትን እንትን ሳይጠብቁ ከስር ተጀምሮ መስራት ይቻላል። ባይዘው እኔ የስራ የወረደ አለ ብዬ አላስብም። ማንኛውም ስራ አስተሳሰቡ ነው። ማንኛውም ስራ ገቢ እስካለው ድረስ የወረደ ነው ብዬ አላስብም። ይሄ ሁላችንም ጋር መሆን ያለበት ነገር ነው። ገቢ እስካመጣ ድረስ ማደግ እስከሚችል ድረስ ማንኛውም ስራ ገቢ እስካለው ድረስ የወረደ አይደለም። ሁሉም ሙያ ክብር አለው። እኔ የሁሉንም ሰው ሙያ አከብራለሁ። ግን ከምንም በላይ ከታች መጀመር ማለት ገቢው ነው ትንሽ እንጂ ስራው ሁሉም ስራ ትልቅ ይሆናል። የምናያቸው ትላልቅ ሰዎችን ምናምን ሁሉም ሰው ከስር ነው የሚጀምረው መጀመሪያ እና ከታች መጀመሩ እንደውም ወር ለነሱ አድቫንቴጅ ነው። እየተማርሽበት እያወቅሽበት እያዳበርሽበት ነው የምትሄጂው። ከላይ ከጀመርሽ ነው እንደውም እየከሰርሽ ወደ ታች የምትሄጂው እንጂ ዛሬ የሌለሽ ነገር እየጨመርሽ ነው የምትሄጂው። እና ሁሉም ሰው በርትቶ ከስር ቢጀምር ነገ ይሻሻላል፣ ይለወጣል፣ ያድጋል ብዬ አስባለሁ። እሺ እንደው ቃላባ አሁናዊ ለውጡ ምንድነው? ለምሳሌ እኔ አንተ መጀመሪያ ጀምራሃቸው የመጡ ስራዎች አሉ፣ እዚህኛው ላይ ረክተሃል። ምን ለውጦች አሉ? ማቴሪያሎችን በራስ ከመግዛት ቤተሰብ ምን ድጋፍ እያደረክ ነው? በውጭም በውስጥም ለምሳሌ እንዳልኩሽ ስጀምር እኔ ብቻዬን ሆኜ ነው የጀመርኩት። እንዲሁ ጓደኞቼ ያግዘውኛል። ስጀምር ብቻዬን ነበር የጀመርኩት። ያው እንደምታዩ ቋሚ 3 ሰራተኛ አለ። በተጨማሪ ደግሞ በውጭ የሚሰሩ ልጆች አሉ። ስንጀምር ምንም ማሽን አልነበረንም። አሁን ላይ እንደምታዩ ሙሉ ስራችን በማሽን ነው የሚሰራው። ኢቭን መስቀል ራሱ በማሽን ነው የሚሰቀለው። ያለው ይሄ አሁናዊ ለውጥ እንግዲህ ድጋፍስ አሁን ቤተሰቦችን መደገፍ ትችላለህ? አዎ በደንብ ራስህን፣ ቤተሰብህን በሚገባ ሌሎችንም ከራስ አልፎ ያው ለሰው እየተረፈ ነው። ውድ የፕሮግራማችን ተከታታዮች እስካሁን እየተከታተላችሁ ያላችሁት የብርቱዎቹ ፕሮግራም ነው። አሁን ደግሞ ከቃለአብ አባት ጋር ከአቶ ፈጠነ ጋር አጠር ያለች ቆይታ እናደርጋለን። በድጋሚ ተከታተሉ። እናመሰግናለን። እኔም አመሰግናለሁ። እስቲ እንተዋወቅ። ፈጠነ እባላለሁ። የቃለአብ አባት ነው። እስቲ እንግዲህ ቃለአብ ለእናንተ እዚህ ስራ ውስጥ ከመግባቱ በፊት
በልጅነቱ ተምሮ ያስተማራችሁትን እንደማንኛውም ወላጅ ልጁን የሚሆንለት የሚፈልገው ነገር አለ እስቲ እንደው የቃላብ የመጀመሪያ ህልማችሁና አሁን ያለው ሁኔታን እንዴት ያነጻጽሩልኛል እኔ በኩሌ በፍላጎቴ እንዲማር ነበር በትምህርቱን እንዲገፋበት ነበር እኔ ፍላጎት እዚህ ስራ ውስጥ ይገባል ብዬ ማልገመትኩም አልጠበቅኩም ሳይ ስራው ጥሩ የሆነ መጣ ራሱንም ከራሱም አልፎ በስሩ ሰራተኛ ቀጥሮ ማሰራት ቤተሰብን ማስተዳደር ጀመረ መነሻው ከታክሲ ነው ከታክሲ እንዳለው ኤምዲኤፍ የተለያየ ስራዎችን ጀምሮ መጨረሻ ያው አሁን የምታዩ ዲኮር እና ይሄ ምንጣፍ ጥበት ምን እዚህ ላይ ደርሷል መጀመሪያ ይሄ ምንጣፉ የሚታጠበው በእጅ ነበረ ከእጅ አልፎ አሁን በማሽን ሆኖ ራሱን ተለውጦበታል ብዬ ገምታለሁ ምን ነበር እንደው በወቅቱ የተሰማችሁ እንደዚህ አይነት ነገር ሲሰራ እንደ ቤተሰብ ምን ነበር የምትጠብቁት እንግዲህ ብዙ ወላጆች ልጆቻቸው ሱፍ ለብሰው ሸሚዝ ለብሰው ከራባት አርገው ቢሮ ነው ማየት የሚፈልጉት ባንክ ቤት ተቀጥረው የተለያየ ቢሮ ተቀጥረው እንግዲህ እንደ አባት ምን ተሰማ በወቅቱ አዎ ያ ልክ ነሽ ሰው ወላጅ ቤተሰብ የሚጠብቀው እንደዛ ነው ግን ፈጣሪ አልፈቀደም እንጀራ ነው ብለሽ ደሞ ዝቅ ብለሽ የራስሽን ስራ እንጀራዬ ነው ወደፊት እንጀራ ያበላኛል ብለሽ ትንካልሽ ስራ ነው ቢሮም ገባሽ ዝቅ ብለም ሰራሽ እስከ ማግኘት ነው ቤተሰብም ማሻሻል ራስንም ማሸነፍ ነው ይሄ ስለሆነ ምንም በቃኛ ቅሬታ አላደረብኝ እንዲማር እንግዲህ እኔ እንዳውም ባንክ አካውንቲንግ ምናምን እንዲማር ያን ነበረ ፍላጎቴ ፈጣሪ አልፈቀደም ያው በዛ በኮሮና ዘመን 364 ነው እሱ ያመጣው መግቢያ 370 አረጉ ለወንድ ለሴት ደግሞ 360 በዛን ሰዓት መንግስት ከቤት በማትወጪበት የሱ የግል አስጠኚ ተደርጎለት ምን ተብሎ ነው ምናስተምረው የነበረው ያ መንግስት በመንግስት ይደገፋል እንጂ ተማሪ እንደዚህ አይነት ይደረጋል ይበረታታል እንግዲህ አንዳንድ አጋጣሚዎች ወደ ጥሩ እንትን ገፉት ማለት ነው አዎ ሳስበው ነው እንኳን አልሄደ በቃ የወቅቱ ሁኔታ አንዳንድ መስማት ማየትም የሚያስጠላ ነገር ስታይ ስትሰሚ በዚህ የፖለቲካው ትኩሳት ምን እዛው ያን ስታይ እንኳን አልሄደ ላለው እና ጥሩ ላይ ነው በወቅቱ እናንተም ተደግፉት ነበር አይደል በትክክል ታግዙት ነበር ምንጣፌን ማውረድ አሁን ዝናብ ሲመጣ በተለይ ያስደነግጥሻል ሳይታሰብ የሚጣል ምንጣፉ ወይ እነሱ ለስራ ከቤት ወጥቶ ይሆናሉ ቤት ካለው በሚችለው አቅም ያግዛሉ አሁን ይሄ የምታዩ እንጨት መስቀያም ነው ማውረጃም ነው ሲሰቀልም በማሽን ነው ያው ዛጋ ዲናሞ አለ ሲወርድም ሲወጣም በሱ ነው በዛ እንደገና አልፎ ተርፎ የደጅ ካን ከሰራ በኋላ ነው ይሄ የተሰራው ደረጃ ጫናም አልፈጠራችሁበት እሱ በፈለገው በፈቀደው መንገድ በኢንተርኔት በሚያወርደው በዛ መሰረት እዚህ ደረጃ ደርሰል ይችላል እና እናንተ አሁን ምንድነው እኔ ችግር ብሎ በየማየው ሱ ቅድም ነግሮሻል እኛ ይሄ መኖሪያችን የኛ ነቃ የቤታችን ንብረት እንኳን የሱ ንብረት ተጨምሮበት የቦታ እጥረትና የቦታ ጥበት በስተቀር አሁን ያን ቤት ገብተሽ ብታዩ የእቃ ብቻ ነው ይሄው ደጅም ብታዩ እቃ ብቻ ነው ይሄ የቦታ ችግር ነው እንጂ ይስፋፋል ያ ቢቀርፍ ስለዚህ እያንዳንዱ ወላጅ በልጁ ተሰጦ መሄድ አለበት ጫና መፍጠር የለበት እስቲ መልእክት አስተላልፉልኝ ይሄን እንግዲህ ሁሉም ወላጅ በራሱ ፍላጎት ልጁ የራሱን እቅድ የራሱን ፕሮግራም ይዞ ከሄደ ስራ ሆኖ ያዋጣኛል ብሎ በራሱ ፍላጎት ተነሳሽነት ከሄደ ወላጅ ጫና መፍጠር የለበትም የግድ ነው አካውንቲንግ ተማር ወይም እንዲህ አይነት ትምህርት ተማር ወይ ምህንድስና ወይ ምን ያ በራሱ አነሳሽነት የሚያዋጣው ያው እንጀራ ያበላው ነው እዚህ ደርሷል ስለዚህ በወላጅ ጫና መፍጠር የለበትም እናመሰግናለን እኔም አመሰግናለሁ
ቃላብ ለረጅም ጊዜ እኛ ከስተመር ነን እሱ አሁን እዚህ ብቻ ሳይሆን ከዚህ በፊትም በሌላ ቦታ ነበርን እኛ እዛ ላይ እየጠራ ነው እንደዚህ በጣም ተደጋጋሚ ጊዜ ከሱ ጋር በጣም እንሰራለን እና ወጣት መሆኑ እኛ ደግሞ ወጣትነቱን ደግሞ አይተን ወር ከሱ ጋር ደግሞ በደንብ የበለጠ እየሰራን ያለን እና እዚህም አልተሆነም እዚህም ስንመጣ ይኸው እንደምታዩት ነው እዚህም ከኛ ጋር መጥቶ ቤትም ስትቀይሩ ተጠሩታላችሁ ቤትም ስንቀይር እሱ ጋር ነው የሚሰራው ምንድነው አሁን ለምሳሌ የሚያደርግላችሁ ስትጠሩት እኛ እሱን ትስተን አንደኛ ነገር እጥበቱን በእጅ እንትን ነው ማሽኖች አሉት እንደምታዩት ነው እንግዲህ ሶፋዎቹን አረቢያን መጅሊሶቹ ምናምን ያው ጉልበት በጣም በእጅ ይሰራከተው ሊገልጽ ግን እነሱ በቀላል መንገድ በሲስተም ይሄን ነገር አጥበው አጥልተውልን አሳምሮልን ስለሚሰጡ አንደኛ ተመራጫችን ደግሞ እሱን ያረጋችሁ የረጅም ጊዜ ከስተመር ነው በጣም የረጅም ጊዜ ከስተመሮች ነው እንደው እንደ ግል አመለካከት እንግዲህ ወጣቶች እንደዚህ ወርደው ሲሰሩ ወጣቶች ምን ተመክራለህ ባለው ስራ ቢሰማሩና እሱን በምን መልኩ ነው የምታደምጡት ያው እኔም ወጣት ነኝና ወጣት ሲሰራ ደግሞ ማበረታታት መቻል አለብሽና ወጣቶች ደግሞ እንደዚህ አይነት ነገሮች ላይ ነው የሚሳተፉ በጣም ክሬቲቪቲ ነው ያለው ተጽዕኖ መፍጠር ይችላሉ ወጣትነታቸው ሊጠቀሙ ይችላል አሁን እያየናቸው ነው የሰፈራችን ወጣቶች ምናምን ግን እንደሱ እንደ ቃላብ አሁን ተምሳሌት ነው ለወጣቱ አሁን እሱ እንደዚህ አሁን 2-3 4 ስራ ድል ፈጥሯል እንግዲህ በራሱ ስር እንግዲህ ወሌላም ወጣት ደግሞ ይሄንን አይቶ ተሞክሮ ወስዶ ባለችው ነገር ሲሰራ ነገ ከነገ ወዲያ ደግሞ የተሻለ ነገር በአንዴ የሚሆን ነገር የለም እሱም እኮ ሲጀምር እኮ እንደዚህ ሰራተኛ ሊሆን ይችላል እንደዚህ ሰርቶ ነው እሱ ከዛ በሱም ሰው ቀጥሮና ሊያሰራ ይችላል እና ወጣቶቹ በርቱ ነው ማለት ቢያንስ አንድ ነገር ላይ በደንብ ያለውን ነገር ተናግታችሁ ያው ደግሞ ልምድ ያለውን ወጣት ደግሞ ተስክሩ ደግሞ ሞር እንደ ወጣት እኔ በጣም ያው እኔ ወጣት በመሆኔ እሱን በመምረጥ ደስ ይላል እንግዲህ ውድ የፕሮግራማችን ተከታታዮች እስካሁን ስትከታተሉት የቆያችሁት የብርቱዎቹን ፕሮግራም ነበር እንግዲህ የዛሬ ብርቱዋችን ወጣት ቃላብ ፈጠነ ነው እንግዲህ በጽዳት ስራ ተሰማርቷል እንግዲህ ቤት ለቤት እየሄደ ደንበኞችን ለማርካት እንግዲህ አገልግሎት እየሰጠነ ያለው ዛሬ አብረነው የዋል ነው በአንድ ከስተመሩ ቤት ነው እንግዲህ ማርያም ኮንዶሚኒየም ካሉት ቤቶች ውስጥ አንዱ እንደዚህ የሶፋ ኦርደር ይዞ አብረነው መተን እንግዲህ ስራውንም ተካፍለናል ማለት ነው በዚህ መልኩ ነው እንግዲህ የለት ተለት ስራቸው የሚከናወነው የተለያዩ ስራዎችም ይሰራሉ እንግዲህ እኛም በብርቱዎቹ ስም አድንቀን ልንሰነባበት ነው ማለት ነው እነዚህን ወጣቶች እንግዲህ ቃላብ ከራሱ አልፎ ቤተሰቡን እንዲሁም ደግሞ በስሩ የተለያዩ ወጣቶችን ይዞ በቀን ስራም በቋሚነትም የቀጠራቸው ደሞዝተኛ ያረጋቸው ወጣቶችም እንዳሉ ነግሮናል እንግዲህ እንደዚህ ስራ ፈጣሪ ለሌሎች የሚተርፉ ወጣቶች ይትረፉልን ይብዙልን እንላለን የዛሬው የብርቱዎቹ ፕሮግራማችን እንግዲህ በዚህ ተጠናቋል ፕሮግራሙን አዘጋጅቼ ያቀርብኩላችሁ ነጃት ተገኒ በካሜራ ፈዲል ሪድዋን ጋር ነበር አብረን የቆየ ነው ሳምንት በሌላ ፕሮግራም እንገናኛለን መልካም ጊዜ መልካም ቆይታ ይሆንላችሁ